የእሱ ሚስጥር ጠብቃለሁ። እና ቤተሰቦቼ ደህና ናቸው? እኛ እግዚአብሔር ይመስገን ደህና ነን። እንግዲህ ዛሬ አምሮብናል። አላማረበትም? አቋም እዩት እስኪ። እኔ ሰው እንዳያይብኝ እንደዚህ ሽፍን እና ቤተሰቦቼ ዛሬ እንደዚህ አማረብን ለምንድን ነው ብላችሁ ጥያቄ ፈጥሮባችኋል እርግጠኛ ነኝ። እና ዛሬ እኔ እንጃ ብቻ እሱ ቢያወራ ይሻላል። ፕሮግራሙን ያዘጋጀ ነው ለሁለት ሆነን ነው፣ ግን አንተ ብታወራ ያምርባል። እሺ ያክባሪ በጣም ነው ሞትሽ። እኔ ሞዳን ለማንኛውም ውድ ቤተሰቦቻችን ዛሬ እንግዲህ በጣም በአይነቱ ልዩ የሆነ ቀን ነው። ብዙ ነገሮችን የምናደርግበት ቀን ነው። እንደ እግዚአብሔር መልካም ፍቃድ ሁለቱ እናቶቻችንን ጠርተናቸው ያው የእሷ ማሚ ደግሞ ልትሄድ ስለሆነ ከመሄዷ በፊት አንዳንድ የሚቆረጡ ሪቫኖች ስላሉ እነዛ ነገሮች ብለው አብረር ብለው ዘነጥነት ብለው ይመጡልናል። እስከዛው የምንጠብቃቸው ይወጣል። እዚህ ጋር ቆመን እንቀበላቸው ወይስ ቁጭ ብለን? ጃጅቶች ወደ ደህና መጣችሁ። እንሳሳማ ሰላም ነው። እንዴት ናችሁ? እንዴት ነው ያማረባችሁ? እናንተ ማች አረግና ለመጀመሪያ ጊዜ ምንድን ነው የሁሉ ነገር? ሰላም ነው። እንዴት ናችሁ? ቤተሰቦች እዋቸው እስቲ ይሁን እስቲ ነው ቤተሰብ ፏፈሽ አድርገውናል። በመጀመሪያ ግን ሰላም እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኛ ደህና ነን። እናንተ እንዴት ናችሁ? አላችሁልኝ ወይ? እንግዲህ ያው ሰው በወለደ ያርፋል ይባላል እና ዛሬ እኔና የትምን ይኸው በእንዲህ መልኩ ፏፈሽ አድርገው አንድ አይነት አድርገው አምጥተውናል። እግዚአብሔር ይመስገን። የትምዬ ሰላም በያቸው ቤተሰቦች። ሰላም እንዴት ናችሁ? እኛ ሰላም ነን እግዚአብሔር ይመስገን። እንግዲህ ዛሬ በአማረ ሁኔታ በአማረ ስጦታ ብለናል። ሁለት ልጆቻችን መሀል ነን። እንግዲህ እግዚአብሔር ይመስገን። ማሚ የትንሱ እናት የታለች የትንሱ እናት የታለች እያሉ ነበረ። ያው እና እንግዲህ ዛሬ በጣም ብዙ የምንጫወታቸው የምናወራቸው ወጎች አሉ፣ ጨዋታዎች አሉ የምንወያያቸው እና አሁን መጀመሪያ ግን እራት አንሱና እየበላን እናወራለን። እናቶቻችን የኛ ጌጦች የኛ ልጆች በኪሎ እናድርገው በእድሜ እናድርገው። ያው እራት ይዘናል። ሰብሰብ ብለናል። ዛሬ እንግዲህ ቆንጆ ጊዜ እንደምናሳልፍ እርግጠኛ ነኝ። ያው ብዙ እኔው አሁን ላውራ እንጂ ከዚህ በኋላ ብዙ ማውራ አይመስለኝም። ለዛ ቦታዬን ልጨርስ ብዬ ነው። እንግዲህ ብሎልኝ ስማን ብላችሁ እንግዲህ እሺ። ይሄን በእውነት እኛን እንደዚህ አስባችሁ ስለጠራችሁን ይህንን ፕሮግራም ለፍታችሁ ስላዘጋጃችሁ እግዚአብሔር እድሜና ጤናውን ይስጣችሁ። እግዚአብሔር በረከቱን ይሙላላችሁ። ካሜራ ይህንን የሚያዘጋጁልን የተባረክሙ ነው። በጣም ደስ የሚል እንዲህ ስታያ ዋው የምትልበት በቃ ኢትዮጵያ ላይ የት ነው ያለው? ደስ ይላል። እውነት ተባረኩ። እውነት ልጆቼ ከዚህ በላይ ደግሞ ጥሩ ደረጃ ደርሳችሁ ጥሩ ነገር ከፍ ያለ ነገር ላይ ማየት ፈልጋለሁ እና እናቴ ቢልኝ ይሄ ራሱ በጣም ደስ ይላል። በጣም ያልጠበቅነው ነገር በጣም እየበላችሁ እናውራ አይመስላችሁም? እና ማሚን መጠየቅ የምፈልጋቸው ጥያቄዎች አሉ። በመጀመሪያ ታስታውሽ እንደሆን ከዚህ ቀደም አንድ ኢንተርቪው አብረን አድርገን ነበር።
ሙሽራ ያርጌሽ ምናምን። እሱ እኮ የሚገርም ነው የሚገርም ነው። ለምን አስታወስከው? ከዛ ጋር የተያያዘ ጉዳይ ስለሆነ ለዛ ብዬ ነው። አሁን የምትጠይቀኝ ጥያቄ ነው? እሺ ማሚዬ የዛኔ ምን አለችኝ መሰለሽ? እሷን እራት እየጋበዝኳት ምን አለችኝ? እኔ አለች ይሄ ለእኔ ማድረግ ጥሩ አለች፣ ግን ደግሞ ይሄንን የሚያምረው አለች ምኞቴ ፍላጎቴ አለች የሆነች ቀይ ሴት ቁጭ ብላ ከፊት ለፊት አይነን እያየች አብረሃት እራት እየበላ የኔ ፍቅር ታገብኛለች ብለህ ስጠይቃት ነው እኔ የምረካው እያልኩት አለችኝ። አሁን ከዛ ጥያቄሽ ምን ያህሉ ተሟልቷል? ያንን ካልኩክ ጥቁር ልብስ ለብሳ የሆነች ቀይ ልጅ እንደዚህ እንደዚህ ብዬሃል፣ ግን ተአምር ነው። አሁን የሚቀረው ተንበርክከ ታገብኛለሽ ወይ የሚለው ጥያቄ ነው የሚቀረው እንጂ ሁሉ ነገር ሆኗል። ያ ደግሞ ዛሬ ሰርፕራይዝ ልታረገኝ ነው እንዴ? አስተነገጠኝ ነው እንዴ? ይመስላል። እኔ እንደዛ ፈራሁኝ፣ ጠረጠሩ። ያው ምን መሰላችሁ፣ ያው ትንሱ በጣም ወዳት በጣም ነው ማፈቅራት እና እሷም ደግሞ ፍቅሬን ተቀብላ እንደምትወደኝ እንደምታፈቅረኝ ነግራኛለች። እና ዛሬ አንድ ነገር አስቤያለሁ። ዛሬ አንድ ነገር አስቤያለሁ ትንሱዬ። አንቺ ስንቷን ተጠያቂዋነሽ። ልብሽ ቢመታ የእኛ ልብሽ ተነዳራ ነገሩ። አይ አንድ ሴት ልጅ የፍቅር ጥያቄ ከተቀበለችኝ በኋላ ቀጣዩ ስቴፕ ምንድን ነው? የፍቅር ጥያቄ ከተቀበለች በኋላ አብረክ ያው እናንተ ናቸው የምታውቁት፣ ግን ያው አብሮ ላይ ማሳለፍ አለ፣ አብሮ ማውራት አለ፣ አብሮ መጫወት አለ። ከዛም አልፎ ደግሞ እናንተን የሚያፈጥናችሁ ከሆነ ደግሞ ታገቢኛለሽ የሚለውንም ጥያቄ ማቅረብ ከተማመናችሁበት ቀላል ነው። ትንሱዬ እኔን ታምኛለሽ? ድምፅሽ የትገባ ጥያቄ በደንብ ነው ማምነው፣ ተማመንብሃለሁ። በጣም እርግጠኛ ነሽ? በጣም እሺ። ጠይቂኛለሽ? እኔ ጠይቅሽ። አንተ እኔ ላይ እምነት አለ? በጣም ማምንሽ። እውነት? ዋው ተገላለጻችሁት እኮ እዚሁ። ስለዚህ ከተማመንን የቀረው ቀለበት ነው ማለት ነው። መክፈሻ ውስጥ ይህን ፕሮግራም እንዲዘጋጅ ዋነኛ ምክንያቱ መልካም እናት፣ ጥሩ አሳቢ፣ በእውነት እግዚአብሔር አምላክ ይባርክሽ። ቅንነትሽ አይወሰድብን። በአሁኑ ሰዓት ቅን ሰው ነው የጠፋው። እውነት ቅን ልብ ያለው ሰው ነው የጠፋው እና እግዚአብሔር ቅንነትሽን አይወሰድብ። የምትሄጅበት ቦታ ሁሉ ተከትሎ ይጠብቅሽ። እሱ ጥላ ከለላ ይሁንሽ። በእውነት የትምዬ በጣም ነው የምወድሽ፣ በጣም ነው የምወድሽ። እውነት ኑሪልኝ፣ ኑሪልኝ።
ዋው በጣም ደስ ይላል። ምን ነው እኔ እንጃ ሌርሱ ነው መሰለኝ። ወደ ባሻቱኝ የሚሄድ ሰው ይከፋል እኮ ጊዜ ያሳልፈናል። እንደዚህ ያክኝ ይበልጣል። ጥሩ ጊዜ ነው ያሳለፍነው። እግዚአብሔር ያክብርልን፣ እግዚአብሔር ይስጥልኝ። ቁጭ በይ ቤተሰቦች እንግዲህ ሽኝቱ ሊጀምር ነው መሰለኝ። በቃ ታምጭሽ ታይ በእግዚአብሔር ደስ ጥሩ ጊዜ ስላሳለፍን ያው ደስ ይላል። ውድና የተከበራችሁ ቤተሰቦቻችን የዛሬ ፕሮግራማችን ይህንን ይመስላል። ይሄን ይመስላል። እንወዳቸዋለን። ሰላም ሁኑ። ቻው